አይቻልም። ሌላኛው ጥያቄ ጀናባ በሆነን ጊዜ ሁሉ ነገራችን መታጠብ አለብን? ለምሳሌ ብርድ ልብሳችን እርጥበት ከነካው፣ ጨርቅ ጀናባ ሆነን ሳንታጠብ ብነካው፣ ሙሉ ሻወር ሳንወስድ ውዱእ አድርገን ስንመለስ የያዝነውና የነካነውን ቦታ የተንጠባጠበ ውሃ መንገዱ በእርጥብ እጃችን የያዝነው ልብስ ጀናባ ሆነን ቢያልበን ያ ላብ የነካው ትራስና ብርድ ልብስ ጥያቄ ሲጠቀለል ጀናባ ሆነን በእርጥበት የነካነውን ልብስ ነገር በሙሉ በእርጥቡ ብንነካ ዳግም ሻወር ያስወስደናል የሚል ጥያቄ ነው። የለም ጀናባ ውስጣዊ ነገር አካልን የሚነጅስ ነገር አይደለም። ነብዩ አለይሂ ሰላቱ ወሰላም ከአኢሻ የሆነን ነገር አቅርቢልኝ ብለው ጠይቀው እኔ ሐይድ ላይ ነኝ ሲሏቸው ሐይድሽ ያለው እጅሽ ላይ አይደለም ብለዋቸዋል። ከእርጥበት ጋር የተነካካ ሌላ የሚነጅስ ነገር የነካውን እቃ፣ ጨርቅ፣ ሰውነት ድጋሚ ማጠብ ካስፈለገ እንጂ አንድ ሰው ጀናባ ከሆነ ጀናባ ሆኖ የነካው ነገር ሁሉ ይነጀሳል፣ እሱን ማጠብ ይወጅባል። አሊያ ደግሞ ጀናባ በሆነበት ጊዜ እርጥብ የሆነን ነገር ጀናባውን ካወረደ በኋላ ከነካው እንደገና ከዛ እርጥብ ከሆነው ነገር ጀናባ ይጋባበታልና ዳግም መታጠብ አለበት አይባልም። ጀናባና ነጃሳ የተለያዩ ናቸው። አቡ ሁረይራ ረዲየላሁ ዐንሁ ወአርዳ ነብዩን መንገድ ላይ አግኝተዋቸው ሰላም ካሏቸው በኋላ ከነብዩ ወደ ኋላ ብለው ቆይተው ኋላ ላይ ድጋሚ ሲያገኟቸው መንገድ ላይ ከተገናኘን በኋላ ጠፋህ ብለው ነብዩ ሲጠይቋቸው ጀናባ ላይ ስለነበርኩ ከእርሶ ጋር መሆን ከብዶኝ ነው ብለው ሲመልሱ አቡ ሁረይራ ሙስሊም ጀናባ ላይ እንኳን ቢሆን እንደማይነጀስ ነግረዋቸዋል። ሌላኛው ጥያቄ የ14 ዓመት ዕድሜ የሆነች ሴት በረመዳን ሐይድ ብታይ ቀዷ ማውጣት ግዴታዋ ነው ወይ? አዎ የወር አበባ ደም ማየት ለአካል መጠን የመድረስ ምልክት ነው። በ14 ይሁን በ13 በ11 በ10 የወር አበባ ደም ካየች አንዲት ሴት ልጅ ረመዳን መጾም ግዴታ ይሆንባታል። የወር አበባ ደም ከማየቷ ጋር ያልጾመቻቸው ቀናት ዓመታት ካሉ መክፈል ቀዷ ማውጣት ግዴታ ይሆንባታል። ሌላኛው ጥያቄ ሶላት የሰገድንበት ሸርሸፍና ሰጃዳ ላይ መተኛት ከዛም ተነስቶ እዛው ላይ መስገድ ይቻላልን? አዎ ይቻላል። መነጀሱን እርግጠኛ እስካልሆነን ድረስ በእንቅልፍ ሰዓት የሚነጅስ ነገር ሽንት መሰል ነገር ነክቶት እስካላየን እርግጠኛ እስካልሆነን ድረስ ስለተኛበት ብቻ ሶላት ሸርሸፍ ላይ መስገጃ ጨርቅ ላይ ወይም ከመሬት የሚነጠፍ ሰጃዳ ምንጣፍ ላይ ስለተኛበት ብቻ አይሰገድም አይባልም። በተለያዩ አጋጣሚዎች መስጊድ ላይ ምንጣፍ ላይ